ሰላም ጤና ይስጥልኝ። ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ጨረቃዋ እንግዲህ ከሐዋሳ በሰላም ተመልሳለች። እንደተመለሰችም ቀጥታ ወደ ቡታጅራ ነበረ ሄደችው። ያገኘችውም ፍፄን ነው። ፍፄን ስታገኘው ግን ሌላ ነገር ነበር ለጅንኑ ያሰቡት ማለት ነው። እሱንም ደግሞ ሁለቱ ተመካክረው የፍፄ ሀሳብ ነው። ፍፄ አንለቅህም ብሩኬን እንደዚህ አናደህማ ሀይሚዬ ምን ቢቀርስ እንደ ሄደሽ እቅፍ አድርገሽው ስመሽው ምናምን ከዛ በኋላ እንደው ሌላ ፕራንክ ቢሆንስ አንዴ አቅፌዋለሁ አለች እኮ የኔ እናት። አይ አንዴ አቅፌዋለሁ ሳላቅፈው ሄዳለች እና ማለት ነው። እና በመጀመሪያ ግን ስለመጣሽ በጣም ደስ ብሎናል። እውነት ተናፍቃችሁ ነበረ። የሆነ ይህንን 3 ቀን ምናምን ጭር ብሎ ነበር ሚዲያው ራሱ ማለት ነው። እና ብዙዎቹም ደግሞ በጉጉት ሲጠብቋችሁ ነበረ። እንደው ዛሬ ባትለቁ ግን ዛሬ ባትመጡ ያለሽበት ድረስ መጣ ነበረ። በቃ ግማሹም ደግሞ ልንቀውጠው ነበር ዛሬ ቪዲዮ ባይለቀቅ የሚሉም ልጆች አሉ ማለት ነው። አንዳንድ ጊዜ ሰውን መልመድ ከባድ ነው። ለምዳችሁ በቃ ሰዓት ትጠብቃላችሁ። የሚለቀቅበት ሰዓት መጡ አልመጡ የምትሉት ነገር አለ። የምትወዱትን ሰው በጉጉት ነው የምትጠብቁት። እውነት ነው የምላችሁ እና እንግዲህ ዛሬ መጥተዋል። ዛሬ መጥተውም ደግሞ እኛ እናውቃለን። በእርግጥ ያው መግቢያው ላይ ተነግሮናል። ብዙም አልደነገጥንም። ግን ብሩኬ ግን በጣም ከባድ ፕራንክ ነው የተደረገው። እኔ እንደውም የጠበኩት ምን እንደሆነ ታውቃላችሁ? ከወንድ ጋር ሆና እዛ ሐዋሳ ላይ ታናድደዋለች ብዬ ነበር ያሰብኩት ማለት ነው። ግን እኔ ካሰብኩት ሌላ ነው የነሱ ደግሞ ያው ከፍፄ ጋር ተመካክራ ነው እንግዲህ። ሰርፕራይዝም አለው። ሰርፕራይዙ ምን እንደሆነ ግን ያው ገና ሳናይ ነው እሱም ጥሎ የሄደውና ሀይሚ ሐዋሳ ላይ ተዘርፋለች ነው እንግዲህ። ተዘርፋለች፣ ስልኳም አይሰራም፣ የተደወለልኝም በሌላ ስልክ ነው ሲል በጣም ነው የደነገጠው ብሩኬ። ስልኳን ሲሞክር ዝግ ነበረ። ምን ያድርግ? ፖሊስ ጋር ሲባል ፖሊስ ነው የደወለው ይላል። አሁን በምን እናገኛቸዋለን? አሁን የሆነ ነገር ምናምን እያለ እንግዲህ ፍፄ ግራ ሲያጋባው ነበረ። እሷ ደግሞ የለችም በዛ ሰዓት እንግዲህ እና ብሩኬ በጣም ተጨናነቀ። ፖሊስ ጣቢያ እንሂድ እንደውል በጣም ብዙ ነገር እሱ በቃ የሆነ መንትን እንዳይል ብቻ እየሸፋፈነ ነበረ ማለት ነው። ለእኔ ደውላ ምናምን ሲለው እንዲህ ለአንተ የደወለችበትን ስልክ ቁጥር ስጠኝ አለው እንጂ ሲለው ደግሞ አይሰራም፣ በዚህ ወጥቶ በዚህ ወርዶ እያለ እንግዲህ መጨረሻ ላይ ያው ሀይሚዬ መታ በመጣችበት ሰዓት እሱም ደግሞ ተናደደ ማለት ነው። ምክንያቱም ደንግጧላ። ቤተሰብ ማንም ሰው የሚያደርገውን ነገር ነው ያደረገው። በጣም ደንግጧል። አስባችሁታል? ሐዋሳ ሄዳ ተዘረፈች፣ ስልኳ ይሰራ ምናምን ሲባል እኛ ራሱ እንደነግጣለን አይደለም እሱ ቀርቶ ማለት ነው። እኛ ቀድሞ ስለተነገረን ነው እንጂ እና የሚያስደነግጥ ነገር ነው። እንግዲህ ይቅርታ መጠየቅ አለባችሁ ሁለታችሁም ማለት ነው። ሁለታችሁም ተንበርክካችሁ ጅኑን ይቅርታ መጠየቅ አለባችሁ። ይሄ ትልቅ ልብ ስብራት ነው። ልቡን ነው የሰብራችሁት እንዴ! እሱ በናፍቆት መጣች አልመጣች እያለ እየጠበቀ እናንተ ደግሞ ሌላ መርዶ ስታሰሙት ይሄንን ልጅ ያ መርዶ እያጨናነቀው ደግሞ እሷ ስትመጣ ደግሞ እንዴት አይደነግጥም? ይደነግጣል። እንደ ዝም ብሎ ቀጥ ብሎ ራሱ መሄዱ ደግሞ ትዕግስተኛ ስለሆነ እንጂ በጥፊ ብሏችሁ ቢሄድስ? አስባችሁታል? እሱ የሚፈልገው በዛ ሰዓት ቀቅፍ አድርጋ ሳም እንድታደርገው ምናምን ነው። አንተ ፍፄ ምን ሆነክ ነው? እንዴት እንደዚህ ታደርጋለህ? ግን ይሰራላችኋል። ሁለታችሁም ጠብቁ ማለት ነው። ከባድ ፕራንክ ነው ይዞላችሁ የሚመጣው። የሚፋታችሁ አይመስለኝም። ስለዚህ ስጦታው ጨመር ተደርጎ ይሰጠው ለጅንኑ ማለት ነው። ሰርፕራይዙ ምን እንደሆነ እንግዲህ ያው በደንብ አልተነገረንም። ጫፍ ነው ግን የሆነ ነገር አድርጋችሁ ማስደሰት አለባችሁ። እንዴ ላሽ ብሎ ሄደ እኮ እዩላችሁ። በእግሩ ቢሄድ እንግዲህ ይከተሉት ነው። ተከተለው ትላለች እሱ እናቴ መኪናውን አስነስቶ
ሰጠዋ። ግን አንተ ትዕግስተኛ ሁን ደግሞ እንዴ! ጅንኑ ትዕግስት ይኑርህ እንጂ ቢያንስ እንደዛ ቅፍ አድርጋህ አትሄድ። ቆይ አውራኝ ምናምን ስትልህ አሁን እስቲ ይቆጨዋል። ቤተሰብ አሁን ከሄደ በኋላ ይጸጸታል። በቃ ወይኔ ምን ሆኜ ነው ግን ምን አለ ተረጋግቼ ባወራኋት፣ ባቀፍኳት፣ በሳምኳት፣ ገፍትሬያት ባልሄድኩ ምናምን የሚለው ነገር አይምሮ ውስጥ ይመጣል ማለት ነው። እና አንዳንድ ጊዜ ሰዎች ስንበሳጭ ምናምን ወይ ጥለን እንሄዳለን ወይ እንደባደባለን ምናምን፣ ካለፈ በኋላ ግን እንጸጸታለን። ወይ ለምን እንደዚህ እኔ እንደዛ ነኝ እኮ እኔ ከሰው ጋር ተነጋግሬ ከተናገርኳቸው ማለት ነው ካለፈ በኋላ ወይ ለምን እንደዛ ያልኩ ምናምን ብዬ የሆነ የምጸጸትበት ነገር አለ። ቁም ነገር ማለት ነው። ራሴም ጥፋተኛ እንኳ ስንትን ባልሆንም በቃ አንዳንድ ጊዜ አይቶ ማለፍ የሚባል ነገር አለ አይደለ? አንድ ሰው ሲሰድባችሁ መልሳችሁ የመሳደብ እኔ በእርግጥ አልሳደብም። እኔ እደባደባለሁ እንጂ አልሳደብም ሰውን መልሼ ማለት ነው። እና ግን የሆነ እንትን የምትሉት ነገር አለ፣ ንቆ ማለፍ ወይንም ደግሞ አይቶ ማለፍ የሚባል ነገር አለ። ትዕግስት አለ አይደለ? እንደዛ እና ብሩኬ እንግዲህ ተበሳይቶ ነው ሄደው። መጨረሻው ምን ይሆን? ነገ እንጠብቃለን መጨረሻውን። አይ ሀይሚዬ እንደው ቢቀርብሽስ እንደው ምን አለ እንደው አድረሽ ውለሽ ፕራንክ ብታደርጊው። አሁን እሱ ሰፍ ብሎ እንደው ጸጉሮችሽን ሻሸት ለማድረግ ሲያስብ፣ አንቺ ደግሞ በእንትን ኧረ ከባድ ነው፣ በጣም ከባድ ነው ጋይስ። እና እንግዲህ ብሩኬ አይዞህ ምንም ማለት አይደለም። እንግዲህ ምን ታደርገዋለህ? እኔ ግን አሳዘነችኝ እናንተ፣ እውነት አሳዘነችኝ ሀይሚዬ ማለት ነው። ወይኔ ሳልስመው ወይኔ ሳላቅፈው ግን አንድ ያቅፌዋለሁ አለች። እሱንም እኮ በደንብ ያው በስርዓት አላቀፈሽም እሱ ራሱ፣ ምክንያቱም ስለተናደደ ማለት ነው። እና እንግዲህ ነገ ሁለታችሁም ይቅርታ ተጠይቁታላችሁ ከዛ በኋላ አይ እንደው እኛ ደስ ብሎ ስትመጡልን ብሩኬ በመሄዱ እኔ ቅር ብሎኛል፣ በጣም ከፍቶኛል ጋይስ። ተናዷል እኮ ደግሞ የኔ ድንቡሼ። ወይ ብሩኬ፣ ይሄ የፍፄ ስራ